አብዛኛውን ጊዜ እንግሊዘኛ ቋንቋን ለመልመድ እየሞከሩ ሰዎች የሚሰሩት ስህተት ምንድነው? እነኚህ ኢን፣ ኦን፣ አት፣ ፎር፣ አባውት እነኚህን ሴንቴንስ ውስጥ ሲያስገቡ በስትክክል አይጠቀሟቸውም። እነኚህም ደግሞ ለምንድነው? ትክክለኛ የሆነ ወይም ደግሞ ዳይሬክት የሆነ ህግ የላቸውም። ኢቨን ትርጉም ይቀያየራሉ። ስለዚህ እነዚህን በጣም ሲምፕል አድርጌ በዘዴ አድርጌ ስታወሩ ወይም ንግግር ላይ እንዴት ብላችሁ እንደምትጠቀሙት በደንብ አሳያችኋለሁ ማለት ነው። ፕሊዝ ግራብ ዮር ኖትቡክ፣ ደብተር ያዙ፣ እስክሪብቶም ያዙ። ከዛ በኋላ የመረጥኩላችሁ በጣም ትንሽ ነገር ነው፣ ግን ደግሞ ሰፋ አድርጋችሁ ስታወሩ እንደምትጠቀሙት በደንብ ታያላችሁ ማለት ነው። we're only going to cover maybe 4 verbs፣ 4 ድርጊቶችን እናመጣና እነኚህ ቃላት እንዳልኳችሁ እነ ኢን፣ እነ ኦን፣ እነ ቱ፣ ፎር ሲጨመሩባቸው ምን ያህል ዲፍረንስ እንዳለው ታያላችሁ ማለት ነው። እና ይሄ የመረጥኩላችሁ 4 ድርጊቶች በጣም ኮመን ናቸው ብዬ ማሰባቸው ነው። ከዛ ውጪ በቀን ውስጥ ብዙም ታሩት ነገር የለም። እነኚህ ኮመን ስለሆኑ እነኚህን ካወቃችሁ ኔክስት ላይ ደግሞ ሌላ ብትጨምሩበት አትሊስት ሌቭላችሁን ትንሽ ከፍ ማድረግ ትችላላችሁ ማለት ነው። አሁን ሌትስ ጌት ኢንቱ ዛሬ ብቻዬን ነኝ። ምን ማለት ነው ብቻዬን ከሆነ እናንተን ነው የማናገረው ዳይሬክትሊ፣ እናንተ በደንብ ፓርቲሲፔት ማድረግ አለባችሁ ማለት ነው። Let's start, okay? By the way, this is our new school. ያያችሁት ያምራል ብዬ አስባለሁ። መጀመሪያ የነበርነው መገናኛ ሲቲ ሞል ላይ ነበረ። አሁን ደግሞ መገናኛ ላይ ያለነው መሰረት ደፋር 9ኛ ፎቅ ላይ ነው የምንገኘው። ከደራርቱ አጠገብ ያለው ቢልዲንግ ማለት ነው። እዛ ላይ 9ኛ ፎቅ ላይ እንዳለኛ ያለነው አታጡንም። ስለዚህ እዛ ላይ መታችሁ በ2 ወይ መማር ትችላላችሁ። የመጀመሪያው ፓኬጅ ምንድነው? ከሰኞ እስከ አርብ ድረስ እስከ ምሽቱ 1 ሰዓት ተኩል ድረስ አለን። የሚመቻችሁ ሰዓት መርጣችሁ ትማራላችሁ ማለት ነው። ሌላኛው ፓኬጅ ደግሞ ቅዳሜና እሁድን ብቻ ከሰኞ እስከ አርብ ቢዚ ከነበራችሁ ቅዳሜና እሁድ ብቻ በመጠቀም የ3 ወር ፕላን አዘጋጅተናችሁ በዛ መማር ትችላላችሁ ማለት ነው። ይሄን ፓኬጅ ለልጆች መሆን ይችላል፣ ምክንያቱም ተማሪ ስለሆኑ ከሰኞ እስከ አርብ ቢዚ ስለሚሆን ላይመርጡ ይችላሉ። ቅዳሜና እሁድ ግን ፍሪ ስለሚሆኑ በዚህ ፓኬጅ መጠቀም ይችላሉ ማለት ነው። የአዘር ዋን ደግሞ ከሰኞ እስከ አርብ እንደነገርኳችሁ እስከ ማታ 1 ሰዓት ተኩል ድረስ አለን። ስለዚህ ቀን ላይ ቢዚ የምትሆኑ ሰዎች ደግሞ ማታ ላይ ከ12 ሰዓት እስከ 1 ሰዓት ተኩል ግሩፕ ክላሶች አሉን። በደንብ ንግግር ፎከስ የሚደረግበት ግሩፕ አክቲቪቲዎች ያሉበት፣ ግሩፕ ዲስከሽኖች ያሉበት፣ ፍሪ ቶክ የሚሰጥበት በጣም አሪፍ የሆነ ግሩፕ ክላሶች አሉን ማታ ማለት ነው። ስለዚህ ማታ የማይመቻችሁ ከሆነ ደግሞ እንደነገርኳችሁ ቅዳሜና እሁድ በመምጣት የ3 ወር ተዘጋጅቶላችሁ መማር ትችላላችሁ ማለት ነው። እና በጣም ከወደዳችሁት እስኪ ኮሜንት ላይ ያምራል ጎበዝ ብላችሁ አበረታቱኝ። አሁን ወደ ክላሳችን እንሂድ ማለት ነው። እሺ ቅድም እንደነገርኳችሁ ብያችኋለሁ። I have picked actually 4 ናቸው። 4 verbs መርጬላችኋለሁ። ኦኬ ከዛ በኋላ እነሱ ላይ ግን እነኚህ prepositions የሚባሉት ወይም ደግሞ ቅድም እንደነገርኳችሁ ትንሽ ትሪኪ የሚያደርጉትን ጊዜያን ትንሽ ትሪኪ የሚያደርጉትን ነገር እያስገባን we will see their difference ማለት ነው። ከዋን እንጀምር። መክፈል ከሚለው መክፈል በእንግሊዝኛ ምንድነው? እስኪ ሞክሩ። ዛሬ ብቻዬን ስለሆንኩ እናንተ ብቻ ነው ማፋጠጠው። መክፈል how do you say that? መክፈል in English pay አይደለ? pay። እሺ ስለዚህ አሁን እኔ እናንተ ጋር ገንዘብ ነው ተቀጣሪ በሆን እናንተን ክፈሉኝ ስላችሁ how do you say that? ክፈሉኝ። አሁን ሁለት ምርጫ ነው የምሰጣችሁ። አንደኛ ነገር pay me ነው። the other one ደግሞ pay for me ነው። for ስትገባ ምን ያክል ልዩነት ታመጣለች የሚለው ነው የምናየው እዚህ ጋር። ክፈሉኝ ስላችሁ pay me ነው ወይስ pay for me ነው የምላችሁ? እስኪ እሺ ስለዚህ የሆነን ሰው ብር ስትቀበሉት የሆነ ሰርቪስ አድርጋችሁ ደግሞ የሆነ ፕሮዳክት አድርጋችሁ ክፈሉኝ ስትሉም ደግሞ የምትሉት pay me ብቻ ነው የምትሉት፣ ምንም አትጨምሩበትም ማለት ነው። ክፈሉኝ ስል ደግሞ የምለው pay me ነው የምለው። እሺ ኦር ደግሞ አሁን ለምሳሌ እዚህ ጋር ምግብ እየበላሁኝ ነውና ብር የለኝም ለዚህ ምግብ ክፈሉልኝ ስላችሁስ አሁንም pay ነው አይደለ? ግን እዚህ ጋር ማን መጨመር አለበት? for መጨመር አለበት። ስለዚህ pay for me ካልኩኝ ለኔ ክፈሉልኝ ይጋልኩኝ ነው። የሆነ ነገር አድርጌያለሁ ለዛ ነገር ክፈሉልኝ ስል እንዴት ነው የምለው? pay for me ነው የምለው። ዝም ብላችሁ ክፈሉኝ ከሆነ ግን ምን ይሆናል? pay me ይሆናል። got it? እሺ ስለዚህ አሁን I will tell you in Amharic, you will tell me in English። ዘብረቅረቅ አድርጌ የምጠይቃችሁ ኦኬ በደንብ ከገባችሁ። እሺ እነሱ ብዙ ብር ይከፍላሉ ማለት ፈለኩኝ እንዴት ነው የምለው? ዝም ብሎ በpay ነው የምለው ወይስ በpay for ነው የምለው? እነሱ ብዙ ብር ይከፍላሉ ለማለት እሺ ምንድነው የምለው? they pay a lot of money ነው የምለው። ለምሳሌ they have employees ተቀጣሪዎች አሏቸው፣ እነዛን ሰዎች ብዙ ገንዘብ ይከፍላሉ ይሄ ማለት ነው። they pay their employees a lot of money ነው የምለው እንጂ for አትገባም እዚህ ጋር። እሺ ሌላ ለምሳሌ ለኔ ትራንስፖርቴሽን ክፈሉልኝ ማለት ፈለኩኝ። ለኔ ትራንስፖርቴሽን ክፈሉልኝ ወይም የሆነ በራይድ መጣሁኝና
የራይዴን ክፈልልኝ ለፈለኩኝ how do I say that አሁን እዚህ ጋር ማን ይገባል ማለት ነው ጥሩ for ይገባል አይደለ because ለሆነ ሰው ስንከፍል የሆነ ነገር አድርጎ ስንከፍልለት for መጠቀም አለብን ስለዚህ pay for my ride ነው ብለው ወይም ደግሞ pay for my transportation ላለው ማለት ነው ጥሩ እሺ አሁን ለምሳሌ ለተመሰሩበት ድርጅት አለ ይባል ያ ድርጅት እኛ ጋር ሊያስተምራችሁ ፈለገ ስለዚህ ድርጅቱ ነው የሚከፍልልኝ ስትሉኝ እንዴ ነው የምትሉት ነርለው የሚከፍለው ድርጅቱ ነው የሚከፍልልኝ ስትሉ አሁን እዚህ ጋር ማን መጨመር አለበት for መጨመር አለበት አይደለ ስለዚህ my company pays for this training ነው የምትሉት my company pay this training ካላችሁ it doesn't make sense okay ስለዚህ my company pays for this training ካላችሁ ለትሬኒንጉ የሚከፍለው ማን ነው ካምፓኒው ነው ይላችሁ ነው ማለት ነው እሺ let me ask only 2 questions because we will move to the next verb okay እሺ ሰራተኞቻቸውን በየሳምንቱ ይከፍላሉ ቅድም ብዙ ይከፍላሉ ብለን ነበር አሁን ደግሞ በየሳምንቱ ይከፍላሉ ስል እዚህ ጋር pay ብቻ ነው ወይስ pay for ነው ማለት ሞክሯ ዛሬ ሚኪ ሜለም ማሸናፊ ሜለም is just you guys so በሉልኝ እነሱ ኢምፕሎያቸውን ሰራተኞቻቸውን በየሳምንቱ ይከፍላሉ ማለት ፈለኩኝ they pay ጥሩ they pay their employees weekly ወይም per week እንጂ for የለም እዚህ ጋር ማለት ነው አይደለ ጥሩ እሺ ሌላ ለምሳሌ ለፓርኪንግ ከፈልሽ በሉኝ እስኪ ለፓርኪንግ ከፈልሽ እሺ አሁን እዚህ ጋር ፓርኪንግ የሚከፈልበት ነገር ነው አይደለ እንጂ አንከፍለውም ፓርኪንግ አይደለ ሶ እዚህ ጋር ማን ነው መጠቀም ያለባችሁ did you pay for parking for ትገባለች እዚህ ጋር ማለት ነው ገብታችኋል አይደለ ስለዚህ pay ስትሉ የሆነን ሰው ስትከፍሉት ነው ብር ስትከፍሉት ነው pay for ሲሆን የሆነ ሰርቪስ አለ የሆነ ፕሮዳክት አለ ለዛ ነገር ስትከፍሉ ነው ማለት ነው is it clear ካልገባችሁ ደግሞ እንደተለመደው I will prepare a telegram ላይ pdf አዘጋጅላችኋለሁ አይደለ ሶ እዛ ላይ ገብታችሁ more structured የሆነ sentence በአማርኛም in englishም በደንብ ታገኛላችሁ ማለት ነው ወደ ቀጣዩ እንሂድ ኦኬ the next one ደግሞ ስለ care ነው የምናወራው care ማለት ነው መጀመሪያ በአማርኛ care መጨነቅ ወይም ለዛ ነገር ማሰብ ወር መንከባከብ ሊሆን ይችላል አይደለ ስለዚህ አሁን care የምትለው ጋር about እና for ይዘን ያቀያየርን their meaning difference እናያለን ማለት ነው got it እሺ ለመጀመሪያ እኔ ለተማሪዎቼ በጣም አስባለሁ ማለት ፈለኩኝ አስባለሁ ደግሞ ማለት ነው እኔ ለተማሪዎቼ በጣም አስባለሁ ስል care about ነው ወይስ care for ነው የምጠቀመው ስለዚህ what's their difference እኔ ለተማሪዎቼ በጣም አስባለሁ በየትኛው ኤክስፕረስ አድርገው ይሄንን እሺ care about ስትሉ ማሰብ ነው ስለዚህ እኔ አስባለሁ ነው አይደል ያልኩትኝ ሶ እዚህ ጋር መሆን ያለበት I care about my students a lot እላለሁ I care about my students a lot እኔ ለተማሪዎች በጣም አስባለሁ እያልኩኝ ነው ሶ care for ታዲያ ምንድን ነው በጣም ነው የሚለይ አይገናኝም ሁላ ኦኬ care for መንከባከብ ነው ስለዚህ I care for my students ካልኩኝ እንከባከባቸዋለሁ ነው ያልፈለኩትኝ ስለዚህ እዚህ ጋር የሚሆነው I care about my students ነው ማለት ነው እሺ አሁን you know the difference so it's time for you to participate okay I will say it in Amharic you will say it in English so አባቱን ለመንከባከብ ከስራ ለቀቀ እንዴ ነው የምትለኝ አባቱን ለመንከባከብ ከስራ ለቀቀ መጀመሪያ ከስራ ለቀቀ የሚለውን እንበል እስቲ መጀመሪያ እሱ ከስራ ለቀቀ ከስራ ወይ እንባረር ወይ ደግሞ ራችን እንለቃለን አይደለ so መባረር fired ነው he got fired ካሉ ተባረረ ነው ለቀቀ ሲሆን ግን he quit ነው የሚለው he quit his job እሺ ምን ለማድረግ አባቱን ለመንከባከብ so እሱ እንዴት ልበል he quit his job to care for his father እስኪ በሉት he quit his job to care for his father አባቱን ለመንከባከብ ስራውን ለቀቀ ያልኩኝ ነው ማለት ነው ጥሩ እሺ ነርሷ ታማሚዎችን ለሊቱን ሙሉ ስትንከባከብ ነበረ እንዴ ልበል ነርስ አለች ለሊቱን ሙሉ ታማሚዎች ስትንከባከብ ነበረ መንከባከብ care for ነው care about ነው ይሄን መልሱ ቶሎ መልሱ አሁን ነግራችኋለሁ
care for ጥሩ ስለዚህ the nurse ብቻ ማትሉበት ምክንያት ለምን መሰላችሁ ነርሷ ብዬ ስፔሲፊክ አድርጊያታለሁ ባለፈው ስለዚህ በጣም ረጅም more specific የሆነ በደም ቆንጆ ቪዲዮ ሰርቼላችኋለሁ እሱን በደም ገብታችሁ ቼክ አድርጉ እሺ so ነርሷ ካልኩኝ the nurse ነው ኦኬ ስለዚህ የምትታወቅ ነርስ ነው ያወራሉት ስለዚህ the nurse cared for the patient the whole night አማርኛው ምንድን ነበረ ነርሷ ሌሊቱን ሙሉ በሽተኞችን ስትከባከብ ነበረ አይደለ so the nurse cared for the patients the whole night ካላችሁ ልክ ናችሁ ብቻ ግን what I want you to focus on is the difference between care for and care about okay care about ማሰብ ነው ስለዛ ሰው care for ደግሞ ያንን ሰው መንከባከብ ነው እሺ next ስለ ጤናሽ ታስቢያለሽ እንዴ ነው የምትሉኝ ስለ ጤናሽ ታስቢያለሽ ማሰብ ማን ነው ጎበዝ care about አይደለ so do you care about your health ካላችሁ ስለ ጤናሽ ታስቢያለሽ ይላችሁኝ ነው do you care about your health ጥሩ እሺ ሰው ስለሚያስበው ነገር በጣም ይጨነቃል ማለት ፈለኩኝ ሰው ስለሚያስበው ነገር በጣም ይጨነቃል በጣም ያስባል እሺ ማሰብ መጨነቅ የትኛው ነው care for ወይስ care about care about ጥሩ ስለዚህ he cares about what other people think okay he cares about what other people think ሌላ ሰው ስለሚያስበው ነገር በጣም ይጨነቃል ይላልኩኝ ነው ማለት ነው I don't care about እንደዚህ ስንባል ምን ይጋለን ነው የነገር like አያሳስበኝም ይጋለን ነው አይደል so I don't care about you ካልኩኝ ስላንተ አልጨነቅም አላስብም ይላልኩኝ ነው ማለት ነው so care about ማሰብ care for መንከባከብ ቀላል ነው ብዬ አስባለሁ አይደል ወደ ቀጣዩ እንሂድ እሺ next ማንን ያስኩላችሁ agree መተላዋን word ነው agree ማለት ነው መስማማት አይደለ so agree መተላዋ ቃል ላይ with አንደኛው ምን ጨመረው with ነው the other one ደግሞ on ነው ከዛ we will see the difference የቱ ጋር agree with level የቱ ጋር agree on level የሚለው በደም ትችላላችሁ ማለት ነው አሁንም እሺ ካንቺ ጋር እስማማለሁ ስትሉኝ ካንቺ ጋር እስማማለሁ I agree with you ወይስ I agree on you on you ራሱ it doesn't sound okay አይደለ ስለዚህ obviously I agree with you ነው የምትሉት so agree with የምትሉት ከአንድ ሰው ጋር ስትስማሙ ወይም ደግሞ ከሐሳባቸው ጋር ስትስማሙ agree with ትላላችሁ ማለት ነው okay agree on ሲሆን ግን የሆነ decision ላይ የሆነ plan ላይ የሆነ topic ላይ ስትስማሙ ያ ነገር ላይ agree አድርጋለሁ ጀምሮ ላይ የምትለም አላችሁ በአማርኛ so ይሄ ላይ እስማማለሁ ስለ I agree on ትላላችሁ ማለት ነው ከከሌ ጋር እስማማለሁ ከሐሳብሽ ጋር እስማማለሁ ሲሆን ግን agree with ይሆናል ማለት ነው እንደውም thankfully ከዋና ትርጉማቸው ጋር አሁን እዚህ ጋር ተስማሙልን ማለት ነው ኖርማሊ ግን አይስማሙም unfortunately እሺ ስለዚህ ዋጋው ላይ ተስማማን አሁን ላይ ካልኳችሁ ምንድነው ብያቸዋለሁ on አይደለ ስለዚህ እኛ ዋጋው ላይ ተስማማን በሉኝ እስኪ we ጥሩ እሺ we መስማማት agree ነው አይደለ ግን ተስማማን ካልኩኝ ያለፈ ማድረግ አለብኝ we agreed on the price ትላላችሁ ማለት ነው we agreed on the price ዋጋው ላይ ተስማማን ትላላችሁ ማለት ነው ጥሩ በሐሳብሽ እስማማለሁ ሲሆንስ በሐሳብሽ እስማማለሁ agree with ወይስ agree on የትኛው ይሻላል agree with or agree on እሺ በሐሳብ ከሆነ አሁንም with ነው የምንለው ስለዚህ ምን ትላላችሁ I agree with your idea ትላላችሁ ካንቺ ሐሳብ ጋር እስማማለሁ ባንቺ ሐሳብ ወይም አንቺ ሐሳብ ላይ አንልም አይደል አንቺ ሐሳብ ላይ እስማማለሁ ቢሆን ኖሮ on እንል ነበር ግን even now ፓርክ ምንድነው ባንቺ ሐሳብ ወይ ደግሞ ካንቺ ሐሳብ ጋር እስማማለሁ ስለሆነ I agree with your idea ይሆናል ማለት ነው ጥሩ እሺ እዚህ እቅድ ላይ እንስማማ በሉኝ እስኪ እዚህ እቅድ ላይ እንስማማ ላይ ካልኩ ምድር ቢጋቸዋለሁ on አይደለ ስለዚህ let's agree on this plan let's agree on this plan እዚህ እቅድ ላይ እንስማማ ይላችሁ ማለት ነው እንደዚህ እናድርግ ስትሉ let's ነው የምትሉት አይደለ እንሂድ let's go እንብላ let's eat እንጠጣ ቡና እንጠጣ let's drink coffee አይደለ ስለዚህ እንደዚህ እናድርግ ስትሉ let's ነው የምትሉት ከዛ በኋላ ይሄ እቅድ ላይ እንስማማ ሲሆን ደግሞ let's agree on this plan ትላላችሁ ማለት ነው I hope ለቀለለው ቢያስባለው እሺ ምንም ላይ ልንስማማ አልቻልንም ምንም ነገር ላይ ልንስማማ አልቻልንም ስትሉ
like አልኩኝ on ነው አይደለ? so አልቻልንም የሚለው ጋር እንጀምር መጀመሪያ እኛ በሏ we ጥሩ አልቻልንም ሲሆን we can't አይሆንም because it's in the past አይደለ? so can't ካልቻላችሁ ማናል couldn't ይሆናል ማለት ነው we couldn't agree on anything we couldn't agree on anything አሁን ምንም ላይ ብያለው nothing ነው ምንም ማለት የነበረብኝ ግን double negative ስለማይቻል anything ይሆናል ማለት ነው we couldn't agree on anything ጥሩ ከነሱ ጋር አልተስማማሁም እኔ ከነሱ ጋር አልተስማማሁም ማለት ፈለኩኝ ከነሱ ጋር ከሆነ on ነው with ነው የምጠቀመው ባይናውማ እችላችኋል መልሱልኝ እንጂ I didn't agree on them I didn't agree with them የትኛው ይሻላል with them ጥሩ I didn't agree with them እኔ ከነሱ ጋር አልተስማማሁም ማላችሁ ማለት ነው ስለዚህ agree with ከከሌ ጋር ከዚህ ጋር ተስማምቻለሁ ነው agree on ደግሞ ይሄ ነገር ላይ ተስማምቻለሁ እያላችሁ ነው ማለት ነው done አይደለ the last but not the least ጋር እንሂድ የመጨረሻው ያመጣውላችሁ ቃል important ነው important so important for or important to we will try to see the difference እዚህ ጋር important for ስትሉ የሆነ ነገር አስፈላጊ ነው እያላችሁ ነው benefit wise ማለት ነው ወይም በጥቅም wise important to ስትሉ ግን value ታረጉት ነገር ለምሳሌ ቤተሰቦቼ ለኔ አስፈላጊ ናቸው በጥቅም ደረጃ ሳይሆን በኢሞሽን ደረጃ አይደለ so my families are important to me ነው ማለት because ይሄ value ማረገው ነገር ስለሆነ ማለት ነው important for ሲሆን ግን ለምሳሌ አሁን እንግሊዘኛ ለመግባቢያ አስፈላጊ ነው ይሄ ከኢሞሽን ጋር አይገናኝም so English is important for communication ነው ማለት so important for benefit ነው የሚያሳየው important to ደግሞ value ነው የሚያሳየው ማለት ነው is it clear ጥሩ ስለዚህ አሁን ደግሞ ፕራክቲስ እናድርግ አንድ ላይ አይደለ እሺ ያንተ ሐሳብ ለኔ አስፈላጊ ነው ለምሳሌ የሆነ አይዲያ መጣውልህና እዚህ ነገር ላይ ያለህን አይዲያ መስማት ለኔ አስፈላጊ ነው በጣም ያስፈልገኛል ስል important to ነው ማለት ማለት ነው አይደለ እሺ your opinion is important to me ያንተ ኦፒኒየን ለኔ ኢምፖርታንት ነው ያልኩኝ ነው ማለት ነው or ያንቺ ኦፒኒየን ለኔ ኢምፖርታንት ነው your opinion is important to me እሺ next ለምሳሌ ጓደኝነት ለነሱ በጣም አስፈላጊ ነው ይሄም it's not regarding to benefit it's regarding to emotion and feeling belongingness አይደለ so says if friendship is important to them ለምትሉት friendship is important to them እሺ ይሄ አጋጣሚ ለሷ በጣም አስፈላጊ ነው ይሄ አጋጣሚ ለሷ በጣም አስፈላጊ ነው ይሄ አጋጣሚ this moment is very important to her ነው ማለት ጥሩ the last one ስፖርት መስራት ለአካላችን በጣም አስፈላጊ ነገር ነው ቫልዩ ሳይሆን ጥቅም ነው ያለው አይደለ ስለዚህ እዚህ ጋር ማን ነው የምጠቀመው important to ልበል ነው important for ላለው ማለት ነው so working out or sport is important for your body ላለው ማለት ነው ጥሩ ስለዚህ important to ስትሉ value ነው የምትናገሩት important for ስትሉ ግን ጥቅም ወይም benefit ነው ማለት ነው እናም ዛሬ ያስኩላችሁ እነኚህ ነበረ በጣም ይጠቅማችኋል ብዬ አስባለሁ ፕላስ ደግሞ በደንብ ይጠቅማችኋል of course ግን ይሄ ደግሞ በደንብ ካልገባችሁ if you need more structured የሆነ PDF የምትፈልጉ ከሆነ እንደተለመደው I will prepare a PDF for you guys for this lesson specifically እናም you can go to our Telegram channel እዛ ላይ በደንብ ማግኘት ትችላላችሁ በአማርኛም በእንግሊዘኛም ብዙ ሴንቴንሶች real life ላይ የሚያጋጥማችሁ ነገር እዛ ላይ አስቀምጥላችኋለሁ and if you want to learn face to face or online please give us a call bye